ሄርሜላ ልጅ የለኝም እኔ አላገባውም እኔ ድንግል ነበርኩ እኔ ምንም አላቅም ከአብርሽ ስገናኝ አብርሽ ነው ህጌን የወሰደው ለአብርሽ ነው ራሴን አሳልፌ የሰጠሁት ለአብርሽ ነበር የጸነስኩት እሱንም ያኔ በተደረገበት ነገር በስህተት ፌንት በላሁኝና ወረደ ብላ ለዴቭ ስሞታ እያቀረበች ነው። ራሷን ንጹህ ራሷን ፍጹም ራሷ ጨዋ ራሷ ምንም ያልሆነች ምንም ያላደረገች ሆና ጣቶቿን ወደ ሩታ እየቀሰረች ነው። ተደጋገመ ይሄ ነገር። በነገራችን ላይ ሌባ ሲሉት ምንድነው የሚባል አባባል አለ፣ እናንተ ታውቁታላችሁ እያስባለሁኝ። ሰዎች ብዙ ጊዜ አንድ ሰው ላይ ፎከስ ሲያደርጉ ራሳቸውን ጨዋ ነው የሚያደርጉት። ራሳቸውን ንጹህ ራሳቸውን ፍጹም ነው የሚያደርጉት። ምክንያቱም ከሄርሜላ ወዳጆች የሩታ ወዳጆች እንደሚበዙ ጠንቃችሁ ታውቃላችሁ። ምክንያቱም ወደ ሄርሜላ የተገለበጡ ሰዎች ትላንትና ከሩታ ጋር የነበሩ ሰዎች ናቸው። ተገለባባጭ ስለሆኑ ተገልብጠው ዛሬ በሩታ ላይ አፋቸውን የሚከፍቱት እንጂ ሄርሜላ ትላንትና የመጣች ሴት ናት። እንዲሁም ደግሞ አዳዲሶች ሩታንና አብርሃምን ከተለያዩ በኋላ ብቻ ሳይሆን መሀል ቤት ሄርሜላ ከገባችበት ሰዓት ላይ የመጡ ሰዎች ናቸው የሄርሜላ አፍ የሄርሜላ ጭራ ሆነው እያገለገሉ ያሉት እንጂ አገባሽም ወለድሽም ልጃገረድ ሆንሽም ምንም ሆንሽምም በቃ ትቶሻል አብርሃም። ወደድሽም ጠላሽም ራስሽን ፍጹም ራስሽን ነፃ አድርገሽ አንቺ ምንም የማታውቂ አንቺ ጨዋ ሴት በቃ አንቺ ምንም ያልተነካካሽ ሴት ሆነሽ ጣትሽን ወደ ሰው በቃ ማናችንም ኃጢአተኞች ነን። ማንም የሰው ልጅ ፍጹም የለም። ገባሽ? ሰው ሆኖ የማይሳሳት የለም። ሰው ሆኖ የማያጠፋ የለም። ሁሌ ራስሽን ጨዋ እያደረግሽ ሁሌ ራስሽን ፍጹም እያደረግሽ ወደ እሷን ፍጹም ነኝ እያለች ነው። ስለዚህ ሁለታችሁም ፍጹም ከሆናችሁ ራስሽን ከእንደዚህ አይነት ውስጥ ነፃ እንደሆንኩኝ ምንም እንዳላረኩኝ ምናምን እነሱ በምን ያውቃሉ? ዴቭ በምን ያውቃል? ያንቺን ነፃነት መሆንና ለመሆንሽን በምን ያውቃል? የሚያውቅሽ በአብርሃም የሚያውቅሽ ትላንትና። ገባሽ? እንኳን አንቺን አይደለም ይቅርና ሩታን የልጁን እናት እንኳን ዲፕ ገብተው እናቅሻለን ብለው አይሉ። ማንሽ አንቺ የምትታወቂ ምን አንድ ቀን አብሮሽ ስለበላ ስለጠጣ በደንብ ያቀሻል ማለት ነው? ወይም ደግሞ እዚህ ጋር አስመስለሽ አብርሽዬ ስላልሽ አብርሽዬ እንዲህ ነው ብለሽ ስላልሽ ያውቁሻል ማለት አይደለም። የሰው ልጅ አባት እንኳን ጠንቅቆ ልጁን በአግባቡ አያውቅም። ወላጅ እናት እንኳን ልጇን ጠንቅቃ በደንብ አታውቃትም ካልነገረቻት በስተቀር። ስለዚህ ማንም ሰው ራሱን ንጹህ አድርጎ ሰውን ባለጌ አያደርግም። በመጀመሪያ ካልተማራችሁ ተማሩ። ልጅም ወለድሽም አልወለድሽም ልጃገረድ አለሽም ልጃገረድ ጡት አይወርድም። በዚህ ነው ያለ ልጃገረድ ጡት አይተኛም። አንቺ ጡት መያዣ እኮ አልችል ብሎሽ እኮ ነው ያለ ጡት መያዣ እየሄድሽ ያለሽው አይደል? ተጋድሟል። በቃ ደረትሽን አልፎ ሆድሽን ብርትሽ ላይ ደርሷል ጡትሽ። ወለድሽም አልወለድሽም ያ የራስሽ መብት ነው። አገባሽም አላገባሽም ያ የራስሽ መብት ነው። ስላላገባሽ ስላልወለድሽ ነው የልጅ አባት ላይ ይሄን ያህል ሙጭ ሆነሽ ተጣበቅሽው። ካላገባሽ ልጃገረድ ከሆንሽ ለምን የልጅ አባት አስፈለገሽ? የልጅ አባት ለልጅ አባትነቱ ለትተሹ ሌላ ወንድ ላንቺ የሚሆን ወንድ አተሽ ነው ወይስ ቆሜ ከምቀር ፈላጊ አተሽ ነው? ምን አተሽ? ይህን ያህል የሆኑ እቺ ደግሞ ኬት እንደምታመጣ አናውቅም። ሽማግሌዎችን አንዴ ሀያቷ ትላለች፣ አንዴ አባቷ ትላለች፣ እህቷን ትላለች። አትቀባጥሪ ቢዝነስ እየሰራሽ። የሄርሜላ አባት ከተማ ሊገባ ነው ሊያስረግማት። ከዚህ በፊት ሀያት ረገማት ብላችሁ አላችሁ። በማንም አምጥታችሁ አስረገማችኋት። ሀያቷ ይሁን አባቷ አናውቅም። ዛሬም ደግሞ የሆነ ሽማግሌ ከትምህርት ቤት ከመየመንገዱ እያመጣችሁ ሰዎቹን አታሰድቧቸው። ለቢዝነሳችሁ ለድራማችሁ ብላችሁ ከመንገድ ላይ ሰውን እያመጣችሁ ምንም በማያውቁት ነገር ዩቲዩብ ውስጥ እያስገባችኋቸው አታሰድቧቸው። የሄርሜላ ወዳጆች ይሰድቧቸዋል። ምክንያቱም ባለጌዎች ስለሆኑ ማለት ነው። ሰው በተከበረበት የማይኖርበት ሀገር ላይ ነው ያለ ነው። የተከበሩ ሽማግሌዎችን በተከበሩበት ቦታ ተዋቸው። እናንተ ከተዋረዳችሁ ሌሎችም እንዲዋረዱ አታድርጓቸው። አለቀ። ሰውን አክብሩ። እናንተ ክብር ከሌላችሁ ለሽማግሌዎች ክብር ስጡ። በእርግጥ ቡታጅራ አካባቢ ያላችሁ ወጣቶች ሽማግሌዎቻችሁን እያከበራችሁ አይደለም ያላችሁት፣ እያየናችሁ ነው። ሃይማኖታችሁን እያከበራችሁ አላችሁ፣ እያየናችሁ ነው። እናንተ ሀገር ሽማግሌና ሃይማኖት የተከበረ አይደለም መሰለኝ፣ እያየናችሁ ነው። ከተማ ስትወጡ ከኛ በላይ ሰው የለም ከኛ በላይ ሰለጠን የለም እያላችሁ ስለሆነ ማለት ነው። ስለዚህ ሽማግሌ አባቷም ከሆነ እዛው ይዞ ይምከራት፣ እዛው አገሩ አስገብቶ ቆንጥጦ ገርፎ ያሳድጋት። ካሁን በኋላ መቅጣት ይችላል። እኛ ከወለድን በኋላ ተቀተናል። ስለዚህ ይቅጧት፣ ያስተካክሏት። ቤተሰቤን አሰደብሽ፣
አንድ ቀን እሷ ቤተሰብ አለኝ ቤተሰቦቼ ናቸው ስትላት ብዙዎች ትነሱና አያቴ ናት፣ አክስቴ ናት፣ አጎቴ ነው፣ ቅድመ አያቴ ነው ምናምን እያላችሁ ይዛችሁ ትመጣላችሁ። አግብታለች፣ ልጅ አላት፣ የልጇ አባት፣ ልጇ ስንት ልጅ ነው ይዛችሁ የመጣችሁት። አንዱም ግን ልጇ እንዳልሆነ ያው ዛሬ እሷ ተንበጣረቀች እና ገላገለች፣ ራሷን ነፃ አወጣች። ስንት ልጅ ከትልቅ እስከ ትንሽ ልጅ እኮ መጥቷል። እንደው እፈሩ። ገንዘብ በዚህን ያህል ወርዳችሁ አትስሩ። አለቅ። ስንት የሚሰራ ስራ አለ። ወደ ሌላ ስራ ሄዱ። እውነት እኮ ተደብቃ አትቀርም፣ ትወጣለች። እውነትም ጊዜም እውነት ስለሆነ እውነት ነው፣ ያጋልጣል። ውሸትም ደግሞ ተደብቆ አይቀርም። ሁሌ የሰው ልጅ እንደዋሸ ውሸታም ሆኖ መኖር አይችልም። አንድ ቀን ያ ውሸት ይጋለጥበትና እውነት ይመጣል። ስለዚህ አንቺ እዛው ተደበቂ። እንደ ትልቅነታችሁ አትከበሩ፣ ራሳችሁን አታስከብሩ። ምን አይነት እንትኖች ናቸው? እና እቺ ዛሬ ራሷን ነፃ አድርጋ እኔ ነፃ ነኝ እኔን አያውቁኝም ወይ ምን ይበሉት? ለአብርሃም ወሳኙ አብርሃም እንጂ እህቱ አይደሉ። በቃ ለአብርሃም ወሳኙ ራሱ ባለቤቱ አብርሃም ሲፈልግሽም ሲጠላሽም እንጂ አብርሃምን ወንድሙንና እህቱን ሲያስተዋውቅሽ እንዳስተዋወቀሽ ትታወሽ። አለቀ። እንኳን አንቺና ለሚቅረና የልጁንም እናት ትቷል አይደል? ስለዚህ ሁሉን ነገር ለሱ ተይው። አለቀ። ማን ያውቃል? እነሱ ተመልሰው ሊገናኙ ይችላሉ ስለተዋለዱ። ትርፎ አንቺ ትቀሪያለሽ። ቢጤሽን ደግሞ መልሰሽ አሁንም ለ30 እግርሽን ታነሻለሽ። አለቀ። እኔን አያምነኝም ምናምን። አቤል ደግሞ ማርታን አልፈልግም፣ ከዚህ በኋላ ከአንቺ ጋር መገናኘት አልፈልግም፣ ከአንቺ ጋር ምንም የሚያገናኝ ነገር የለም። ገባሽ? ምንም የሚያገናኝ ነገር የለም። በቃ የቀረብኩት ሄርሜላ ነው፣ ሄርሜላ እህቴ ነች ማከብራት ብሎ አለሽ። ሄርሜላን ብዬ ስመጣ ደግሞ አንቺን ብዬ አይደለም የምመጣው። በቃ ከዚህ በኋላ የሄርሜላን ንጹህነት ለማሳወጅ እንጂ ይሄ ብላ የውሸት አጀንዳችሁን እዛ ድብቅብቅ አድርጋችሁ አስቀምጣችሁት። እኛ የምንፈልገው ሌላ፣ እናንተ የምታቀርቡት በየቀኑ ሌላ። እናንተ ቢዝነሳችሁን እየሰራችሁ ነው፣ እኛ እውነት እንፈልጋለን። ከውሸታም ሰዎች ደግሞ መቼም ነው እውነት የማይገኘው። ውሸታችሁን በየጊዜው አዳዲስ አጀንዳ እያመጣችሁ እኛ እንድናምናችሁ ታደርጉናላችሁ። ይሄ ውሸታችሁ ግን አንድ ቀን ያጋልጣችኋል። በኤአይ ፈብሪካችሁ ይዛችሁ የመጣችሁትን ቮይስ እና ፎቶ ለምን አላሳያችሁንም ብለን ስንጠይቃችሁ ድፍንፍን አድርጎ ማለፍ ነው የፈለጋችሁት። አብርሃም ታሟል እኔ ነኝ ያዳንኩት ብላ ያለችዋ ሴትዮ እንግዲያውስ አብርሃም ከታመመ የታመበትን መስረጃ ስጭን፣ ከዳነ በምን እንደዳነ ንገሪን፣ ራሳችሁን ነፃ አውጡ። ማህተቡን ያሽበትን አፍሽን፣ ማህተቡን ያሽበትን ጣቱሽን የጠቆምሽበትን እጅሽን መልስ እንስጥሽ። ወታችሁ ትህተትም ከሆነ ይቅርታ በሉ ብለን የምንላችሁ ሌላ፣ እናንተ ዞራችሁ በየቀኑ የምታቀብሉን አጀንዳ እየተለያየ እንድንረሳው እንድንተዋው ትተናችሁ ከዛ ውስጥ ወጥተን የየራሳችን እኛ ደግሞ ስለ መስቀላችን ጥግ ድረስ ሄደን መልሱን ሳናገኝ መቼም አንፋታችሁም ዝም አንላችሁ ብለን ነው እየሄድን ያለን። ስለዚህ ዛሬም አዲስ አጀንዳ መጣክ፣ ነገም አዲስ አጀንዳ መጣክ። ውሸት ስላለባችሁ ነው እንጂ ያ ኤአይ ተቀነባብሮ ቮይሱና ፎቶ ተቀነባብሮ ስለሆነ እንጂ እውነት ቢሆን ኖሮ ለህዝብ ታሰሙና ህዝብ ይፍረድ ትሉ ነበር። ህዝብ እስኪፍረዱን እኛ ይሄው ሲቀዷቸው ሲያወሩ የነበሩ ሰዎች የቀዱት ቮይስ ነው፣ ቦታው ላይ ተቀምጠው የሚያወሩት ወሬ ነው ፎቶቸው ብላችሁ የምትሉ ከሆነ እንድናምናችሁ አስረዱን፣ አሳዩን። በተረፈ እዛ ቤተሰቦቻችሁ በውሸት ከበው ያሳደጓችሁ ከሆነ ውሸታችሁን እዛው ራሳችሁን ተሸዋወዱ። ራሳችሁን እየዋሻችሁ ተማመኑ እንጂ እኛን ልትሸውዱና ልትዋሹ ልታሳምኑን አትሞክሩ። በቃ አንቺም ነፃ ነኝ ካልሽ ነፃነትሽን ይዘሽ ውጪ ከአብርሃም ህይወት። አለቀ። ይበቃሻል። ወደዛ ትላንትና ሩታ ይቅርታ ብላ እግሩ ላይ ተደፍታለች። የሩታንም ይቅርታ እንደዛ እንትን ያል ብዬ የተናገርኩትኝ እስከ መቼ ድረስ ሩታ ይቅርታ እየለመነች ትኖራለች ነው። የመጀመሪያው አይደለም። ሩታ ልጇን ይዛ ብቻዋን ለምን ታሳድጋለች? ብቻዋን ለምን አታሳድግም? እሱ ማን ነው የሚለመነው? ይህን ያህል ለልጁ ክብር ለልጁ ቦታ ቢሰጠው ኖሮ ቢያንስ ኮፍያውን እንኳን ያውልቅ ነበር። ቢያንስ መነጽር እንኳን አውልቆ ልጁን ይቀበላት ነበር። ልጁን ያላከበረ፣ ለልጁ ቦታ ያልሰጠ፣ ለልጁ የአባትነትን ማንነት ያላሳየ አባት ባል ይሆናል ወይም ፍቅረኛ ይሆናል ወይም ለነገ ትዳር ይሆናል ብሎ ማሰብ ማለት ቆሞ መቅረት ነው እንደማለት ነው። ስለዚህ ሄርሜላም ንጹህ አይደለሽም፣ እግዚአብሔር ነው የሚያውቀው። ንጹህ ነኝ እያልሽ ራስሽን አታቆይ። ስለ ሩታም ልክ እንደዛው ማለት ነው።